እኔ ኃጢአተኛ ስጋ አላልኩም እኮ አንዴ ሲያይ አንዴ ቆይ ኒው አማርኛ ተናጋሪን አይደለ? አማርኛ ተናጋሪን አይደለ? ቀላል አስገቡኛ እንዴ ቆይ አማርኛ አሌክስ ታረግ እንዴ ስርዓት የለም እንዴ አማርኛ ተናጋሪን አይደለም ኒው ቆይ እሺ አማርኛ ተናጋሪ ከሆንክ እየጠየቀ ያለው በስጋ ምሳሌ የተላከው ማን ነው ነው እያለ ማን ነው የተላከው? ቆይ ዳጊ በኃጢአተኛ ስጋ ምሳሌ በዚያ ስጋ ማተላከ በዛ ስጋ ማተላከ በዚያ ስጋ ማተላከ በዚያ ስጋ እሺ ቆይ እስኪ እንስማው እሺ ምንድነው እያለ ያለው ቆይ መልስልኝ ቆይ አንዴ በደምብ ጠይቀው በዚህ ስጋ ማተላከ በየቱ ስጋ በኃጢአተኛ ስጋ ምሳሌ በዚህ ስጋ በየትኛው ስጋ በኃጢአተኛ ስጋ ምሳሌ ማንም አልተላከም። ተመልከቱ ቃል በቃል የተጻፈውን ሲክድ ማንም አልተላከም። ስጋ ምሳሌ ልጁ ነው የተላከው። ስለዚህ ልጁ ነው በስጋ የመጣው ማለት ነው። አይ እኔ ግልጽ እንዲያደርግ መፈልገው ነገር እሺ ቆይ አሁን ቆይ ኒው አንዴ አረ እያነበብከው ነው አይደል? ክፍሉን እስኪ አንዴ ክፍሉን እሺ አንዴ አንብቦና ከዛ ሰዎችም እንዳሉ ይጠይቁን። እስኪ አንብቦ እስኪ ክፍሉን ከስጋ የተነሳ ስለደከመ ለሕግ ያልተሻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት ልኮ አድርጓልና ይላል። ልጁን በኃጢአተኛ ስጋ ምሳሌ ላከ ይላል። ስለዚህ ማን ነው በኃጢአተኛ ስጋ ምሳሌ? አሁን ቆይ አንዴ ተረጋጋ። ኒው እሺ አንዴ ቆይ ኒው ልጁን በስጋ ቆይ አንዴ እግዚአብሔር በስጋ የላከው የተኛውን ልጅ ነው። በኃጢአተኛው ስጋ ምሳሌ አድርጎ ወደ ዓለም የላከው እግዚአብሔር በኃጢአተኛ ቆይ እግዚአብሔር ልጁን የገዛ ልጁን በኃጢአተኛው ስጋ ምሳሌ ይላል። እግዚአብሔር የገዛውን ልጅ በኃጢአተኛው ስጋ የላከው እግዚአብሔር የላከው በኃጢአተኛው ስጋ የተላከው ማን ነው? የተኛው ልጅ ነው። አረ ወዳጄ ተው እንደዛ አይደለም። አይ አሁን ድሉን ስጡኝና በ30 ሰከንድ ላሳየው ነው። 30 ሰከንድ ኒው ቆይ ኒው አሁን ልጁ እንደላከው ታምናለህ? በቃ ወረዳ አይ ምን መሰለህ አብሲኒያ ይሄ ይስቃል እንደ ቃል እግዚአብሔርን እያወራ ምንድን ነው እንዴ? ያንግጧላ። አሁን እኮ ምን መሰለህ ዳጊ ምን መሰለህ አቢሲኒያ ሁላችሁም ምን ብለው ነው የነገሯቸው? እግዚአብሔር ልጁን ላከ ይላሉ እንጂ በስጋ ላከው የሚል የለም ብለው አሽተዋቸዋል። እዚህ ጋር ግን ምንድን ነው የሚለው? የገዛ ልጁን በኃጢአተኛ ስጋ ምሳሌ ላከው ነው የሚለው። አያችሁ ይሄ ቃል የእነሱን የአጋንንት ትምህርት ያፈርሰዋል። አየኸው? እነሱ ምን ብለው ነው ያሿቸው? እግዚአብሔር ልጁን ላከ ይላሉ እንጂ ልጁን በኃጢአተኛ በስጋ ላከ የሚል ነገር የለም ይሏቸዋል። አየኸው? እዚህ ጋር ግን ምንድን ነው የሚሉት? የገዛ ልጁን ቃሉ ምንድን የሚለው? የገዛ ልጁን በኃጢአተኛ ስጋ ምሳሌ ላከው። ሲምፕሊ ልጁን ላከው አይደለም የሚለው። ተመልከቱ፣ ሲምፕሊ ልጁን ላከው አይደለም የሚለው። ልጁን በኃጢአተኛ ስጋ ምሳሌ ላከው ነው የሚለው። በዚህ ስጋ ልጁን ላከው። በግልጽ ማንም ሰው አንብቦ የሚረዳው ቃል ነው። አሁን ተመልከቱ፣ የኃጢአተኛ ስጋ ምሳሌ የሚለው ምን እንደሆነ ላብራራላችሁ። የኃጢአተኛ ስጋ ምሳሌ የሚለው ምን እንደሆነ ላብራራላችሁ። የኃጢአተኛ ስጋ ምሳሌ ማለት ሲታይ አምሳሉ ወይም ደግሞ ላይክነሱ ኖርማል የኃጢአተኛ ሰው ይመስላል። ኖርማል የኃጢአተኛ ሰው ይመስላል ሲታይ አምሳሉ። ኦኬ፣ ግን ኃጢአተኛ አይደለም። ስጋው ያ ሰውነቱ ይሄ ወይም ሂውመን ኔቸር የምንለው ሲታይ አምሳሉ የኃጢአተኛ ሰው አምሳል ይመስላል። ለዛ ነው በኃጢአተኛ ስጋ ምሳሌ የሚለው። ሲታይ ኖርማል የኃጢአተኛ ሰው አምሳል አለው። ለዛ ነው ጌታችን ኢየሱስ ክርስቶስ በምድር ላይ ሲመላለስ ሰዎች ኖርማል ሰው አድርገው ያስቡት የነበረው። ለምን? በኃጢአተኛ ስጋ ምሳሌ ነው የመጣው። እሱ ኃጢአተኛ አይደለም፣ ግን የኃጢአተኛ ሰውን ምስል የኃጢአተኛ ሰውን ገጽታ ነበረው። ኖርማል ሰው ኖርማል ኃጢአተኛ ሰውን ይመስል ነበር፣ ግን ኃጢአተኛ አይደለም። ለዛ ነው ሮሜ 8:3 ላይ የገዛ ልጁን በኃጢአተኛ ስጋ ምሳሌ ላከው የሚለው። ኦኬ፣ ስለዚህ እሱ የመጣበት ስጋ የኃጢአተኛ ስጋ ምሳሌ የሆነ ስጋው ነው። በሌላ ቋንቋ በቀጥታ ቋንቋ የኃጢአተኛ ስጋ ምሳሌ እየተባለ ያለው ወልድ የተላከበት ስጋ እንጂ ራሱ ወልድ አይደለም። ልጁን በኃጢአተኛ ስጋ ምሳሌ ላከው ይላል። ልጁ የተላከበት ስጋ የኃጢአተኛ ስጋ ምሳሌ ነው። ልጁ የተላከበት ስጋ ራሱ ልጁ ግን የኃጢአተኛ ስጋ ምሳሌ አይደለም። አያችሁ?
ልጁ በዚያ ስጋ የኃጢአተኛ ስጋ ምሳሌ በሆነ በዚያ ስጋ ተላከ እንጂ እሱ ራሱ የኃጢአተኛ ስጋ ምሳሌ አይደለም። ለዛ ነው የኃጢአተኛ ስጋ ምሳሌ የተባለው እሱ የተላከበት ስጋ እንጂ እሱ ራሱ ልጁ ራሱ አይደለም። ምክንያቱም ልጁ አምላክ ነው። ተመልከቱ፣ ልጁን በኃጢአተኛ ስጋ ምሳሌ ላከ ይላል። ኒውን አንድ ያስገቡት። ቆይ ኒውን አንድ ያስገቡት። አንዴ ከኔ ጋር ያወራ ናግባ ኒው ከኔ ጋር እናወራለን። ምን አለ መሰለህ፣ ቆይ ችግር የለም ከኔ ጋር ያወራል። ቆይ ከኔ ጋር ያወራል። ቆይ ዳጊ ለኔ ተው። ቆይ ለኔ ተው ዳጊ ከአሌክስ ጋር አወራ። ከኔ ጋር ዳጊ ይቅርታ አውቄ ነው ዳጊ ስለኔ ብለህ ቆይ ተው። ካስቀየመ አወርደዋለሁ። ችግር የለም ሚውት አደርገዋለሁ። የትም አያመጣም። ይቅርታ ቆይ ዳጊ ኒው ቆይ አንዴ ኒው ቆይ ከኔ ጋር እናወራ። እዚህ ጋር የኃጢአተኛ ስጋ ምሳሌ የተባለው ስጋ ነው ወይስ አይደለም? የኃጢአተኛ ስጋ የተባለ አለ። እዚህ ኮፒ ስጋ ነው ወይስ አይደለም? ስለሆነ ኮፒ ሊንክ አድርጉ። ስጋ ነው ወይስ አይደለም? አዳምጠኝ መልስልኝ። ስጋ ነው ወይስ አይደለም? ማስረጃ የቱ ጋር ነው? ልጁን የኃጢአተኛ ስጋ ምሳሌ የሚለው አሳየኝ። የቱ ጋር ነው ልጁን የኃጢአተኛ ስጋ የሚልበት? የቱ ጋር ነው? አሳየኝ። እዚህ ጋር የኃጢአተኛ ስጋ ምሳሌ ቆይ አንዴ እንደማመጥ እዚህ ጋር የኃጢአተኛ ቆይ አንዴ ሰማኝ፣ አንዴ እንደማመጥ እዚህ ጋር እንደማመጥ አንዴ እዚህ ጋር የኃጢአተኛ ስጋ ምሳሌ የሚለው ልጁን ነው ወይስ ልጁ የተላከበትን ስጋ ነው? የኃጢአተኛ ስጋ ምሳሌ የሚለው እዚህ ጋር የኃጢአተኛ ስጋ ምሳሌ የሚለው ልጁን ነው ወይስ ልጁ የተላከበትን ነው? የትኛው ነው የኃጢአተኛ ስጋ ምሳሌ የሚለው? ልጁን ነው። ማስረጃ የቱ ጋር ነው እንደዛ የሚለው? አንብብልኝ። ማስረጃ የቱ ጋር ነው እንደዛ የሚለው? ልጁ አንብብልኝ። የቱ ጋር ነው እንደዛ የሚለው? አንብብልኝ። የቱ ጋር ነው እንደዛ የሚለው? አንብብልኝ። የቱ ጋር ነው እንደዛ የሚለው? እንደዛ የሚለው የቱ ጋር ነው? አንብብልኝ። እዚህ ጋር የገዛ ልጁን በኃጢአተኛ ስጋ ምሳሌ ላከ ይላል እንጂ ልጁ የኃጢአተኛ ስጋ ምሳሌ ነው ይላል። የቱ ጋር ነው ያመጣው እንደዛ የሚል? እዚህ ጋር ሰምቼዋለሁ። ቆይ አንዴ እዚህ ጋር ልጁን በኃጢአተኛ ስጋ ምሳሌ ላከው በማለት ልጁ የተላከበትን ስጋ እንጂ የኃጢአተኛ ስጋ ምሳሌ የሚለው ልጁን የኃጢአተኛ ስጋ ምሳሌ ይለዋል። እስኪ የቱ ጋር ነው ልጁን የኃጢአተኛ ስጋ ምሳሌ የሚለው? የቱ ጋር ነው? አዳምጣ። አንብብልኝ። እሺ እግዚአብሔር የገዛሽ ላምበባ ምንድን ነው? አይሰማም እንዴ? ቀስ ብሎ ነው የሚደርሰው እሱ ጋር መሰለኝ። የተላከው ልጁ አይደል እንዴ? የተላከው እኮ ልጁ ነው። አንብብልኝ። የኃጢአተኛ ስጋ ምሳሌ የሚለው ልጁ ነው ወይስ ልጁ የተላከበትን ነው? እሺ የተላከው የኃጢአተኛ ስጋ ምሳሌ እሺ እሱን እኮ ነው የሚለው ልጁ ነው ወይስ ልጁ የተላከበትን ነው? ለህግ ያለ ወዳጄ የተላከው ልጁ ነው በኃጢአተኛ ምሳሌ። እኔ ልጁ ተልኳል ወይ አልተላከም ወይ ብያለሁ። በጣም ብዙ ወደዞች አሉ። አዎ ከአሌክስ እንቀጥል። ሰላም አሌክስ፣ እንዴት ነህ? አሌክስ እንዴት ነህ? ምን ወልክ አለን? ደህና የት ቤተ እምነት ተከታይ ነው? እግዚአብሔር ይመስገን በጣም ደህና ነኝ። የት ቤተ እምነት ተከታይ ነው? እሺ እኔ ከኦርቶዶክስ ነኝ። በጣም አንተ አናደኝ ነው። አንተ አናደኝ ነው። ከኦርቶዶክስ ነህ? ኢየሱስ አብ ነው? አይደለም። ኢየሱስ ወልድ ነው። ኦርቶዶክስ ነህ? በቃ ኦርቶዶክስ ከሆንክ እኛ የምናወራው ከኦልጅ ጋር ነው የምናወራው። እኛ እዚህ እናወራለን። አንተ አናደኝ ብሎ አስተያየት ሊሰጥ ይመጣል። እነዚህ የተጻፈውን ነገር ዳጊ ኖ አብርሃም አቢሲኒያ ተመልከቱ። ቃል በቃል የተጻፈውን
ነገር እያነበቡ ከሚክዱ ሰዎች ጋር እያወራን እሱ አናደኛሉ አስተያየት ሊሰጥ ይመጣል። ምን ማለት ነው? ቃል በቃል የተጻፈውን ነገር እያንብበው እየከዳ ማለት ነው። የገዛ ልጁን በኃጢአተኛ ስጋ ምሳሌ ላከ የሚለውን እያነበበ አይ የኃጢአተኛ ስጋ ምሳሌ የተባለው ልጁ የተላከበት ሳይሆን ልጁ ራሱ ነው ብሎ ያልተጻፈ ነገር ከሚያነብ ሰው ጋር ነው። ከምንቴ ጋር ቀጥል። ምንቴ ገብቷል። ቀጥሉ። እሺ ኦኬ። ምንቴ ሮሜ 8:3 አንተ በመጀመሪያ ዝም ብለህ ጥያቄ መልስ አትበል። አንዴ ከጠየቅ ይበቃል። ለምንድን ነው እኔው የገባኝ ማንበብ እንደማትችል ነው የገባኝ። መጽሐፍ ቅዱስ እንደማትቀበል ነው። አንዴ ከጠየቅ ይበቃል። አንተ እኮ አፍ ላይ በላይ ስለጠየቅ ትክክለኛ እውነተኛ ነህ ማለት አይደለም። ኦኬ እሺ ቆይ ምንቴ አሁን ምር የፈለግከው የፈልገህ የመጣው ነገር በቃ ጠይቅና ጠይቋል አይደል? በደቂቃ ሰጥተህ መልስ ስማ። ኦኬ እሺ ለምንቴ አንድ ደቂቃ ስጡት። እሺ ይኸው ሮሜ ላይ እያነበብኩ እኔ እጠይቃለሁ ከዛ በኋላ አንድ ደቂቃ ስጡትና እኔ አላቋርጠው ሊመልስ ሚዩቱን አንሳልኝ። ማነው ሞዴሬተር? አንድ ከብቴ እያወረሰ ኮፒ ካወራል እንደምን ተምነውናል። በጌታ እንዴ ኮፒ ሊካረግ ኮሜንት እናንብብለት። ውይይቱን ቀጥል። እንደዚህ ይላል ከስጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና ይላል። በዚህ ጥቅስ መሰረት በስጋ የተላከው ማን ነው? በኃጢአተኛ ስጋ ምሳሌ የገዛ እሱን እኮ ነው ደቂቃ እንዲሰጥ ነው። ደቂቃ አንዳችሁ ስጡት። ማንም ሰው አያቋርጠውም። ደቂቃ ስጡት። አንድ ደቂቃ ስጡት። ማንም አያቋርጠውም። ቆይ ካውንት ዳውን አንድ ደቂቃ እንድስተው ነው። አንድ ደቂቃ ጀምር። እሺ ልጁ ስንል የተገለጠበትን ስጋውን ነው የምንለው እኮ ለዛ ነው። በኃጢአተኛ ስጋ ምሳሌ ላከ። እንዴት ልጁን በኃጢአተኛ ስጋ ምሳሌ ላከ። ለዛ ነው እኮ የተገለጠበት ስጋው ነው። ቃል ስጋ ሆነ የተባለው ነው ልጁ የምንለው ለዛ ነው። ቃል ስጋ ሆነ የተባለው ልጁ ነው የምንለው ለዛ ነው። የተገለጠበት ማለት ነው። የገዛ ልጁን እንደሚለው የገዛ ክንዱንም ይለዋል መጽሐፉ። ደግሞ ካነበብክ ኢሳይያስ ላይ እግዚአብሔር የገዛ ክንዱ መድኃኒት አመጣለት፣ ጽድቅን እንደ ጥሩር ለበሰ፣ የቅንዓትን መጎናጸፊያ ተጎናጸፈ፣ የበቀል ልብስ ለበሰ ይላል። ስለዚህ ይሄ የተገለጠበት በኃጢአተኛ ስጋ ምሳሌ የሆነው ልጁ ነው ስጋው። እዚህ ጋር ልጁን በኃጢአተኛ ስጋ ምሳሌ ላከ ይላል እንጂ ልጁን የኃጢአተኛ ስጋ ምሳሌ ይለዋል። ምንቴ እዚህ ጋር ልጁን በኃጢአተኛ ስጋ ምሳሌ ላከ ይላል እንጂ ልጁ የኃጢአተኛ ስጋ ምሳሌ ነው ይላል። ከየት አምጥተህ ነው ልጁ የኃጢአተኛ ስጋ ምሳሌ ነው የምትለው? የቱ ጋር ነው እንደዛ የሚለው? በኃጢአተኛ ስጋ ምሳሌ ማለትና የኃጢአተኛ ስጋ ምሳሌ ማለት ምንድን ነው ልዩነቱ? እስቲ ንገረኝ። ኃጢአተኛ ስጋ አይደለም አይደል? የኃጢአተኛ ስጋ ምሳሌ ነው ከተባለ ልጁ ራሱ ስጋ ነው እያለን ነው ቢል ኖሮ። ግን ልጁ የኃጢአተኛ ስጋ ምሳሌ እንደዛ ቢል ኖሮ ልጁ ራሱ ስጋ ነው ይባል ነበር። ልጁ የኃጢአተኛ ስጋ ምሳሌ ነው ከተባለ ልጁ ራሱ ስጋ ነው ይባል ነበር። ግን ልጁ የኃጢአተኛ ስጋ ምሳሌ ነው አይልም። ልጁን በኃጢአተኛ ስጋ ምሳሌ ላከው ነው የሚለው። ስለዚህ ልክ እግዚአብሔር በስጋ ተገለጠ እንደተባለው ነው ልጁ በስጋ ተላከ እያለ ያለው። ልጁን በኃጢአተኛ ስጋ ምሳሌ ልጁ ነው በስጋ የመጣው። ሁለት በስጋ የተገለጠ አለ ማለት ነው። እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው። እዛ ጋር እግዚአብሔር የተባለው ወልድ ነው። አብ አይደለም። ታሳየኛለህ? እግዚአብሔር ወልድ የሚል እሺ፣ አትቀይረው። አሁን እዚሁ ላይ ቆም፣ እንሄድበታለን። እዚሁ ላይ ጋድ እኮ ነው የሚለው ሮሜ ላይ ቆም። ችግር የለም። ኮንትሮቨርሲ ወልድ ራሱ አምላክ ነው የሚለው አምላክ ወልድ ነው። ጥርጥር ታላቅ ነው። ወልድ አምላክ ነው።
ወልድ መጽሐፍ ቅዱስ ልጁን በስጋ ላከ ይላል የሚለውን አሳየኝ እስቲ። እግዚአብሔር ወልድ ነው የሚለውን አሳየኝ። እዛ ላይ ላሳይ ዕብራውያን ምዕራፍ 1 ቁጥር 8 እግዚአብሔር ወልድ ነው የሚለውን አሳየኝ ጢሞቴዎስ ላይ። ኧረ ላሳይ ነው። ተረጋጋ ምንቴ ተረጋጋ። ስለ ልጁ ግን ስለማ ስለ ልጁ አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቀንነት በትር ነው ይላል። እዚህ ጋር ልጁ ምን ተብሎ ተጠራ? ምንቴ ልጁ ምን ተብሎ ተጠራ? ስለ ልጁ የተናገረውን ነው እዚህ ጋር እንጂ ልጁ ስፔሲፊካሊ ለብቻው ልጁ አምላክ ነው እኮ አይደለም። ስለ ልጁ ምን አለ? ስለ ልጁ አምላክ አይደለም ማለት ነው። ከአብ የተነሳ ምንቴ ስለ ልጁ ምን አለ? መለኮት የተነሳ ነው። ኧረ ብቻህን አታውራ ፕሊስ አንዴ። ስለ ልጁ ምን አለ? ስለ ልጁ ምን አለ? ምን አልከኝ? ይኸውልህ ቁንጽል ቃል ዝም ብላ አትቆንጥር። ስለ ልጁ ምን አለ? ቃሉን አትሰንጥቅ። የምን መሰንጠቅ ነው የምታወራው ወንድሜ? የምን መሰንጠቅ ነው የምታወራው? ስለ ልጁ ምን አለ? ስለ ልጁ ምን አለ? የምን መሰንጠቅ ነው? ልጁ አምላክ አይደለም አላልንም። ጋይስ ሪከርድ አድርጉ። ልጁ አምላክ አይደለም አላልንም። ከአብ የተነሳ አምላክ ነው። መልኬ ሪከርድ አድርጉ። ልጁ አምላክ አይደለም አላልንም ብሏል። እሺ ቆይ እዚያው በተናገርከው ቆይ አሁን ሚንቴ ምንድን ያልከው? እስኪ ድገመው። ከአብ የተነሳ በውስጡ ከተገለጠው መለኮት ማለት የሚመለክ ማለት ነው። ከሱ የተነሳ አምላክ ነው። ሰምቼዋለሁ። ነገር ግን ስለዚህ አብ የተገለጠበት ያ ልጁ የሚባለው አብ የተገለጠበት ስጋ ነው አይደለም? በአንተ አስተምሮ ሰውነት ነው። ስለዚህ ኦኬ ጥሩ፣ አሁን አገኝቼዋለሁ። ስለዚህ አብ የተገለጠ ሰውነቱ አምላክ ነው ብለህ ታምናለህ? የተወለደ ሰውነት ስማ፣ መጀመሪያ አብ የተገለጠ ሰው አምላክ ነው ብለህ ታምናለህ? አማኑኤል እኮ ተባለ፣ እግዚአብሔር ከኛ ጋር ተባለ። አብ የተገለጠው ሰውነት አምላክ ነው ብለህ ታምናለህ ወይ? ስለ ልጁ አምላክ ነው ስለ እያወራ ያለው ስለ ሰውነቱ ነው ስትል፣ ልጁ ደግሞ በአንተ እምነት ወይ ካደረበት የመለኮት ሙላት የተነሳ ከሙላቱ የተነሳ አምላክ ነው። ካደረበት ሙላት አሁን መለኮቱ ነው ለሰውነቱ ነው ላይ መለኮት ሰውነትን ነው ልጁን አምላክ ብቻ አይደለም። እሱ እኮ ነው ይኸውልህ፣ ሰው ብቻ አይደለም። ልጠይቀው ዳጊ፣ እኔ ልጠይቀው ዳጊ፣ ልጠይቀው። ቆይ ምንቴ እዚህ ጋር አምላክ ያለው አምላክ ያለው ልጁ ነው ወይስ በልጁ ውስጥ ያለው? እሱ ጋር አንዴ ስማ፣ አንዴ በደምብ ስማ፣ አድምጥ። እዚህ ጋር አምላክ ያለው ልጁ ነው ወይስ በልጁ ውስጥ ያለውን ነው? ማንን ነው አምላክ ያለው? ራሱ ልጁ ነው ወይስ በልጁ ውስጥ ያለውን ነው? ወንድሜ አንተ ልጁ ስትል አንተ ምን አይነት ነው? ምንቴ እዚህ ጋር ቆይ አንዴ በደምብ ስማ። እዚህ ጋር ኧረ አንዴ ስማ፣ በደምብ ስማ ከማ አልጠይቅ፣ በደምብ ስማ፣ አድምጥ፣ በደምብ ስማ። እዚህ ጋር አምላክ የሚለው ራሱ ልጁ ነው ወይስ በልጁ ውስጥ ያለውን ነው? ማንን ነው አምላክ የሚለው? እዚህ ቦታ ላይ አምላክ የሚለው መጽሐፍ ቅዱስ ራሱ ልጁን ነው ወይስ በልጁ ውስጥ ያለውን ነው? መልስልኝ። ይቀጥላል እኮ እሱ ጋር ብቻ አትቆም። ሙሉውን አንብብ መጀመሪያ። መልስልኝ። ኧረ መልስልኝ። ቆይ ጠይቅኩ፣ መልስልኝ። እዚህ ጋር አምላክ የሚለው ራሱ ልጁን ነው ወይስ በልጁ ውስጥ ያለውን ነው? ማንን ነው አምላክ የሚለው? ልጁ ብሎ ሲጠራ ማንን ነው አምላክ የሚለው? ኢየሱስን ነው። ኢየሱስ ደግሞ አምላክ ነው። እዚህ ጋር አምላክ ብሎ የሚጠራው ልጁን ነው ወይስ በልጁ ውስጥ ያለውን ነው? አልጠየቅኩም። ያልጠየቅኩልኝ ነገር አታወራ። እዚህ ጋር አምላክ የሚለው ራሱ ልጁን ነው ወይስ በልጁ ውስጥ ያለውን ነው? ማንን ነው አምላክ የሚለው? ግራ የገባህ አንተን ነው። ምንቴ የተጻፈውን ነው የጠየቅኩህ እኮ። እኔ የጠየቅኩህ እኮ የተጻፈውን ነው። እዚህ ጋር አምላክ ተብሎ የተጠራው ራሱ ልጁ ነው ወይስ? በቃ አንተ ግራ ገብቶሃል። እዚህ ጋር ምንድን ነው የምታወራው? መልስልኝ እንጂ። መጽሐፍ ቅዱስ አምላክ የሚለው ራሱ ልጁ ነው ወይስ በልጁ ውስጥ ያለውን ነው? ማንን ነው አምላክ የሚለው?
ወንድሜ ቅድም ማንን ነው አምላክ የሚለው እዚህ ጋር ተገለጠው እየጠየክ ነው። እሱ መልሼልሃለሁ። በስጋ ያልከው መለስኩልህ አይደለ? ቃል ስጋ ኧረ ምንም የመለስከው ነገር የለም። እዚህ ጋር አምላክ አልጠየቅኩህም። እዚህ ጋር አምላክ የሚለው ራሱ ልጁ ነው ወይስ በልጁ ውስጥ ያለው? ማንን ነው አምላክ የሚለው መጽሐፍ? ቆይ በርሱ አውራድ አለቀ። አያችሁ፣ መልስ የለም። እኔ ጠይቁ፣ ግልጽና ቀጥተኛ ጥያቄ ነው። ዕብራውያን 1:8 ላይ መጽሐፍ ቅዱስ አምላክ የሚለው ራሱ ልጁን ነው ወይስ በልጁ ውስጥ ያለውን ነው? ማንን ነው አምላክ የሚለው መጽሐፍ ቅዱስ? እዚህ ቦታ ላይ አምላክ የሚለው መጽሐፍ ቅዱስ ማንን ነው? ማንን ነው አምላክ የሚለው እዚህ ቦታ ላይ? መልሱልኝ ክርስቲያኖቹ። ምንድን ነው ያለው? ቀጥታው የተናገረው ነገር እኮ ራሱን እኮ ስለመተው ደነገጠው። ምንድን ነው ያለው? ልጁን ነው አለ። ኦኬ፣ ልጁ በእነሱ አስተምሮ ደግሞ ስጋና አጥንት ብቻ ነው በውስጡ ያለው መለኮት እንጂ አምላክ የሚባለው ስጋ ሰውነቱ አምላክ አይባልም። ስለዚህ አብ ደግሞ ልጁን አምላክ የሚለው ከሆነው ስጋውን ምን እያለው ነው? አምላክ ብሎ እየጠራ ነው ማለት ነው። ሲገባው ምን አደረገ? መመታታት ጀመረ። አየው። ስለዚህ እዚህ ጋር አምላክ የተባለው ልጁ ነው። ስለዚህ ልጁ ሰውነት አይደለም፣ አምላክ ነው። ያ አምላክ የሆነው ልጁ ግን በስጋ መጣ። አያችሁ፣ ሮሜ 8:3 ላይ ምንድን ነው የሚለው? ተመልከቱ። እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት ልኮ አድርጓል ይላል። የትኛውን ልጁን? አምላክ የሆነውን ልጁን። አያችሁ፣ ወልድ አምላክ ተብሏል። እግዚአብሔር ይህንን አምላክ የሆነውን ልጁን ከእሱ ጋር በአምላክነት አንድ የሆነው ልጁ፣ ምክንያቱም ምንም እንኳን ልጁ አምላክ ቢሆንም አምላክነቱ ከአብ ጋር በአንድነት ያለ ነው። በመለኮታዊ ባህሪ አንድነት ያለ ነው። በእግዚአብሔር መልክ ሲኖር ሳለ ተብሏል። በእግዚአብሔር ባህሪ መልክ ማለት ባህሪ ነው። ስለዚህ ከእርሱ ጋር በባህሪ አንድ የሆነውን በመለኮታዊ ባህሪ አንድ የሆነውን አምላክ የሆነውን ልጁን ነው በኃጢአተኛ ስጋ ምሳሌ ላከው። ያ አምላክ የሆነውን ልጁን በኃጢአተኛ ስጋ ምሳሌ ላከው። ምክንያቱም እዚህ ጋር ልጅ የተባለውና ሮሜ 8:3 ላይ ዕብራውያን 8 ላይ አምላክ የተባለው ያው ራሱ አንዱ ልጅ ነው። ስለዚህ እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ ላከው። የትኛውን ልጁን? አምላክ የሆነውን ልጁን በኃጢአተኛ ስጋ ምሳሌ ላከው። አምላክ የሆነውን ልጁን በስጋ ላከው። አያችሁ፣ አሁን ቅድም ኒው የሚባለው ልጅ ገብቶ ያሸው ውሸት ምንድን ነው? ልጁ የኃጢአተኛ ስጋ ምሳሌ የተባለው ልጁ ነው አለ። ውሸት። የኃጢአተኛ ስጋ ምሳሌ የተባለው ልጁ የተላከበት እንጂ ልጁ ራሱ አይደለም። የኃጢአተኛ ስጋ ምሳሌ የተባለው የገዛ ልጁን በኃጢአተኛ ስጋ ምሳሌ ላከው ነው የሚለው። በኃጢአተኛ ስጋ ምሳሌ ልኮ ነው የሚለው። ስለዚህ አብ ልጁን በኃጢአተኛ ስጋ ምሳሌ ስለላከው የኃጢአተኛ ስጋ ምሳሌ የተባለው ያ ልጁ የተላከበት ስጋ ነው እንጂ ራሱ ልጁ አይደለም። ልጁን በኃጢአተኛ ስጋ ምሳሌ ላከው። እስቲ አንድ ጥያቄ ልጠይቃችሁ። በሮሜ 8:3 መሰረት የኃጢአተኛ ስጋ ምሳሌ የተባለው ልጁ ነው ወይስ ልጁ የተላከበት ነው? እንግዲህ በኃጢአተኛ ስጋ ምሳሌ ላከ ነው የሚለው አይደለ? የኃጢአተኛ ስጋ ምሳሌ የተባለው ራሱ ልጁ ነው ወይስ ልጁ የተላከበት ነው? የትኛው ነው የኃጢአተኛ ስጋ ምሳሌ የተባለው? ልጁ የተላከበት ነው። ዳጊ ማንም አንብቦ የሚረዳው ነገር ነው። ልጁ የተላከበት ስጋ ነው የኃጢአተኛ ስጋ ምሳሌ የተባለው። ልጁ የተላከበት ነው የኃጢአተኛ ስጋ የተባለው። የኃጢአተኛ ስጋ ምሳሌ የተባለው የኃጢአተኛ ስጋ ምሳሌ የተባለው ልጁ የተላከበት እንጂ ልጁ ራሱ አይደለም። ለዛ ነው ልጁን በምትለዋ ፊደል በጣም አስፈላጊ ናት። ኃጢአተኛ ስጋ ምሳሌ ላከው ይላል እንጂ ልጁ የኃጢአተኛ ስጋ ምሳሌ ነው አይደለም። ልጁ የተላከበት ነው የኃጢአተኛ ስጋ ምሳሌ እንጂ ልጁ ራሱ አይደለም የኃጢአተኛ ስጋ ምሳሌ። አሁን ደግሞ ልጁ በኃጢአተኛ ስጋ ምሳሌ የተላከ የትኛው ልጅ? አምላክ የሆነው ልጅ። ኦኬ ቀጥል። ኦኬ ልቋጮና ትቀጥላለህ ዳጊ። ሌሎችም ትቀጥላለህ። ቀጥል ችግር የለም። ያ ቆይ እቺን ብቻ ልጨርስና ዳጊ እቺን ብቻ ልጨርስና ዲበንክላል። ስለዚህ አንደኛ ጢሞቴዎስ 3:16 ላይ እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያደረገ ሲል እያወራ ያለው ስለ አብ አይደለም። በደንብ አስተውሉ። እያወራ ያለው ሮሜ 8:3 ላይ በስጋ ተገለጠ ስለተባለው ወልድ ነው። በስጋ ተላከ በኃጢአተኛ ስጋ ምሳሌ ተላከ ስለተባለት ወልድ ነው። ለምን ወልድ አምላክ ተብሎ ጠርቷል? እንትን ላይ ሮሜ 8:3 ላይ
ኦኬ ማለት ዕብራውያን 1:8 ላይ። ስለዚህ እዚህ ጋር እግዚአብሔር ቢለው አንደኛ ጢሞቴዎስ 3:16 ላይ ልክ ዕብራውያን 1:8 ላይ አምላክ እንዳለው ነው። ዕብራውያን 1:8 ላይ አምላክ እንዳለው ነው። እዚህ ጋርም አምላክ እያለ ያለው ወልድን በስጋ የተገለጠ ሲል ሪፈር እያደረጋለው የትኛው ነው? ሮሜ 8:3 ላይ ልጁን በኃጢአተኛ ስጋ ምሳሌ ላከ ይላል። ያንን መላኩን በኃጢአተኛ ስጋ ምሳሌ መላኩን ነው ሪፈር እያደረገ ያለው በስጋ የተገለጠ ሲል። ስለዚህ እዚህ ጋር እያወራ ያለው ስለ ወልድ ነው። ይሄን በምን እናውቃለን? በዕብራውያን 1:8 እና በሮሜ 8:3 መሰረት እናውቃለን። ኦኬ አንደኛ ጢሞቴዎስ 3:16 ላይ ስለ ወልድ እያወራ እንደሆነ። ነገር ግን ከምንም በላይ እዚያ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው በስጋ የተገለጠ ሲል ስለ ወልድ እያወራ እንደሆነ የምናውቀው መጨረሻው ላይ ነው። ምን ይላል? በክብር ያደረገ ይላል። ጥያቄ አብ ነው ያደረገው ወይስ ወልድ ነው ያደረገው? ማን ነው ያደረገው? ዳጊ አብ አድርጓል። አብ ነው ያደረገው ወይስ ወልድ ነው ያደረገው? ምንም መጽሐፍ ቅዱስ ክሊርሊ የሚነግረን ነገር አለ። ያደረገው ወልድ ነው። ማስረጃ ዕብራውያን መልእክት ምዕራፍ 4 ቁጥር 14 ዕብራውያን መልእክት ምዕራፍ 4 ቁጥር 14 ምን እንደሚል ተመልከቱ። ዕብራውያን 4:14 እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ ይላል። በሰማያት ያለፈው ወይም ደግሞ ያረገው ማን ነው? የእግዚአብሔር ልጅ ነው። ያረገው ማን ነው? ወልድ ነው። ተመልከቱ፣ ያረገው ማን ነው? ወልድ ነው። ኦኬ ይሄንንም ደግሞ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ እንመለከተዋለን። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ እንደዚህ ይላል፣ ኢየሱስም ገና ወደ አባቴ አላረኩምን አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት ይላል። ወደ አባቴ አርጋለሁ። አያችሁ፣ ወደ አባቴ አርጋለሁ። ያረገው ማን ነው? ያረገው ማን ነው? አባት ያለው ማንነት ነው። አያችሁ፣ ሲምፕሊ ወደ አብ አይደለም ያለው። ተመልከቱ፣ ክርስቲያኖችም ኦርቶዶክሶችም አስተውሉ፣ ወደ አባቴ ነው ያለው። ስለዚህ አባት አለው ማለት ነው። ይሄ አባት ያለው ማንነት ነው ያረገው። ስለዚህ ያረገው አብ ነው ከተባለ አብ አባት አለው ማለት ነው። ምክንያቱም ይሄ ያረገው ማንነት አባቴ ይላል። አርጋለሁ ያለው ማንነት አባቴ ብሎ ተናግሯል። ስለዚህ ያረገው ወልድ ነው። ተመልከቱ፣ ያረገው ማን ነው? ወልድ ነው። ለዛ ነው በሰማያት ያለፈ ታላቅ ሊቀ ካህን የእግዚአብሔር ልጅ ኢየሱስ ያለ። ያረገው የእግዚአብሔር ልጅ ስለሆነ ማለት ነው። ስለዚህ አንደኛ ጢሞቴዎስ 3:16 ላይ እግዚአብሔር የመምሰል ምስጢር ያለ ጥርጥር ታላቅ ነው በስጋ የተገለጠ በመንፈስ ጸደቀ ሲል እግዚአብሔር ሲል ልክ ዕብራውያን 1:8 ላይ ወልድ እግዚአብሔር እንደተባለው ነው። እግዚአብሔር ሲል ልክ ወልድ እግዚአብሔር እንደተባለው ነው። ዕብራውያን 1:8 ላይ በስጋ ተገለጠ ሲል ሮሜ 8:3 ላይ የገዛ ልጁን በኃጢአተኛ ስጋ ምሳሌ ላከው እንደተባለው ነው። በስጋ ተገለጠ ሲል በክብር ያደረገ ሲል ዕብራውያን 4:14 ላይ ወደ አባቴና ወደ አባታችሁ አድርጋለሁ እንዳለው ነው። ዕብራውያን 4:14 ላይ በሰማያት ያለፈ እግዚአብሔር ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ እንዳለው ነው። ወደ አባቴ እንዳደርጋለሁ እንዳለው ነው። ስለዚህ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ሲል ወልድ አምላክ የሆነው ወልድ በስጋ መገለጡን እያመለከተ ነው። አምላክ የሆነው ወልድ እግዚአብሔር መባሉ ልክ ዕብራውያን 8 ላይ ወልድ አምላክ ተብሏል። በስጋ ተገለጠ ሲል የገዛ ልጁን በኃጢአተኛ ስጋ ምሳሌ ላከው ተብሏል። ሮሜ 8:3 ላይ በክብር ያደረገ ሲል ወደ አባቴና ወደ አባታቸው አድርጋለሁ፣ ወደ አባቴ። ስለዚህ አባት አለው ወልድ መሆኑን ያሳያል። ስለዚህ በስጋ የተገለጠው ወልድ ነው ማለት ነው እንጂ አብ በስጋ ተገለጠ የሚል አስተምሮ በመጽሐፍ ቅዱስ ውስጥ የለም። ሶሪ መሀል ላይ ካቋረጥኳችሁ፣ ዳጊም አቢሲናም ሌሎቻችሁም ቀጥሉ። ሶሪ ከረዘምኩ። አንዳንዴ ሲያወሩ ይከብዳል ለማለት ቀጥሉ። ቴንኪዩ ዌልካም ብያቸዋለሁ። ኤቢ እንዲሁም ሌሎቻችሁም ተባረኩ። ጸጋ ይብዛል። አይገባም፣ ያዲ አይገባም። ያዲ ፖል ተይዞበታል እንትን አይልም። እሺ እንግዲህ ምንድነው አስተምሮታቸው? ራሳቸው ቢሾፕ ከቢሾፕ ጋር ይጋጫል፣ ወንጌላዊ ከወንጌላዊ ጋር የሚጋጭ፣ መጽሐፍት ከመጽሐፍቶቻቸው ጋር የሚጋጭ፣ እዚህ ጋር በስጋ መጣ፣ እዚህ ጋር ወልድ በስጋ መጣ፣ ብቻ ውጥንቅጡ የወጣ ማለት ነው። ወጥ የሆነ አንድ ያልማይ ሰላም ብለንሻል። ስለዚህ በጣም የተመጣ ትምህርት ነው። በዚህ አጋጣሚ እንደው በዚህ አጋጣሚ ልናገር ብዬ ነው። የቴሌግራም ቻናል አለኝ። እንደዚህ አይነት መንፈሳዊ ትምህርቶች የምንማማርበት፣ ጽሁፎች የምንማማርበት የቴሌግራም ቻናል አለኝ። አይዚያ 48 አፖሎጄቲክስ ይባላል። ይሄ ነው ቻናሉ። ዘትራዩን ከስል ጻፍላችሁ ቴሌግራም ላይ ነው እና ሊወጣ ነው እንዴ? እኔ መጠየቅ ፈልጌ ነበር። አንዴ ጠይቀልሽታችን። ይሄ ቻናሉ ነው፣ ይሄኛው ሊንኩ ነው። ይሄኛው ዘትራዩን የሚለው ቻናሉ ነው፣ ቴሌግራም ቻናሉ ነው፣ የኔ ነው። የምትፈልጉ ሰዎች በውስጥ መስመር ጠይቁኝ። አሁን ይሄን ጽፌላችኋለሁ።
ዘትራዩን የሚለውን ቴሌግራም ቻናል ነው። ብዙ ሀሳቦችን እንማማራለን። እዚህ ጽፌዋለሁ እንትን ላይ ቴሌግራም የምትፈልጉ ሰዎች ጽፌዋለሁ ከስር ሰላም ቃንዴ ልጻፍላችሁ። ቴሌግራም ቻናላችን ነው የምንማማርበት ነው። የኔ ቴሌግራም ቻናል ነው ይሄው። ሰላም ጽፌልሻለሁ። እዛ ጋር መማማር እንችላለን። ቴሌግራም የምትፈልጉ ሰዎች ጽፌላችኋለሁ። ደግሞ ይሄንን ቪዲዮ ኮፒ ሊንክ አድርጉላቸው። በተለይ ይሄ ጉዳይ መድረስ አለበት። ይሄ ጉዳይ ለብዙ ሰዎች መድረስ አለበት። ይሄ ቪዲዮ የእግዚአብሔር ልጅ በስጋ አልመጣምን በሚለው ርዕሰ ጉዳይ ላይ መርሰተናል። ለእነሱ ፓስተር ነው የእግዚአብሔር ልጅ በስጋ መጣ የሚል የለም ብሏል። ይሄ ቪዲዮ በደንብ ለሁሎች እንዲደርስ እዚህ ቲክቶክ ላይ ነው። ይሄ የኔ አካውንት ነው ቲክቶክ ነው። ይሄ ገብታችሁ ሊንክ ኮፒ ሊንክ ሼር ሪፖስት ፌቨራይት በማድረግ ግን ከሁሉም በላይ አንደኛ ጨረሳችሁት እናንተ የምትረዱት፣ ሁለተኛ ደግሞ ለብዙዎች እንዲደርስ አድርጉ። ምክንያቱም እያያችሁት ነው ምን ያህል ጉዳት እየደረሰ። ስለዚህ የኔ ቪዲዮ ይሄ ያለ የእግዚአብሔር ልጅ በስጋ አልመጣም ምን የሚለው ርዕስ ነው። ገብታችሁ ኮፒ ሊንክ ሼር ማድረግ ትችላላችሁ። ቴሌግራም ቻናልም አለኝ። ይሄው የቴሌግራም ቻናሉ ከስር ጽፌዋለሁ። አንዴ መግባት ትችላላችሁ እና እንደዛ ነው። የምትፈልጉ ሰዎች በውስጥ መስመር ጠይቁ። ሊንኩን የምትፈልጉ በውስጥ መስመር ጠይቁ። ሶሪ ዳጊ ካቋረጥኩ እንደው ማስታወቂያ መናገር ብዬ ነው። በዛ ሳስፈልገናል። እሺ ጸጋ ይብዛልህ፣ ተባረክ። ኮፒ ሊንክ አድርጉ። አይ ቲንክ ሰላም በሉን እስኪ። ኤቢ ሰላም በልን፣ ዮኒ ሰላም በል፣ ውድ ሌሎችም ሰላም በሉና ከዛ ወደ ርዕሳችን እንመለሳለን። አይ ቲንክ ምናልባት አዲስ የገቡ ከዛ እንትን ከሆነ መቀጠል ትችላላችሁ። አሊማ ሰላም፣ እንዴት ናችሁ? አለን እግዚአብሔር ይመስገን። አሁን እያስተማርክ ያለውን ነገር ማለት ገና ማለት መጨረሻ ላይ ነው የሰማሁት። ባይዘዌ ግን ማለት እንደ ቆይ ከየት ቤተ እምነት ነሽ? እኔ ሙስሊም ነኝ። እና ሙስሊም ጠርተናል። እንደው አንቺ ከወጂ ጋር እኮ ነው እያወራን ያለን። አይቻልም። ይቅርታ ግን ያኔ ከማንኛውም እምነት ጥያቄ የምትቀበሉ መስሎኝ ነው። ሪሱን እኮ አይተሽዋል። ኦጂ ነው የሚለው። ያው ነገሩ ወንድማሞች ስለሆናችሁ እዛው እንትን ጋር ተማማሩ። ዛሬ ሪሳችን ከኦጂዎች ጋር ነው፣ ከሙስሊም ጋር አይደለም። ይቅርታ ሙስሊም ጋር ሲሆን ደግሞ እንመጣለን። ችግር የለም። እሺ እንዳይሰፋ ስለፈለኩ ነው። እሺ ቀጥሉ። የብዬ እስኪ ቀጥል። ሰላም በልና ከዛ እንቀጥላለን። ያዲ ወይ ውጣ ወይ ግባ። አትገባም። ብትሞትና ሚዩት እናደርጋለን። ቀጥል። ያዲ ከታች እኮ አለመጠን። እንዴት ናችሁ? ዳጊ፣ ሳሚ፣ ሌሎቻችሁም አቢሲኒያ ምናምን ሰላም ብያለሁ። ደግ ናችሁ ወይ? ባይዘው ዲስከሽኑ ላይ ከሳሚ ጋር ያደረገው ዲስከሽን ላይ አንድ የገረመኝ ነገር ነበር። ወልድ አምላክ ነው ወይ ሲባል በውስጡ ካለው ከአብ የተነሳ አምላክ ነው አለ። እኔ እንጃ እንደዚህ አይነት አስተምሮ ካላችሁ አላውቅም። እስከማውቀው ድረስ አብ ብቻ ነው አምላክ እንጂ ወልድ አይደለም። እንግዲህ አብ ወልድን አምላክ ካደረገው ሞር ከመጽሐፍ ቅዱስ ጋር ደግሞ ይጣራሉ። ምክንያቱም አብ የገዛ የራሱ ስጋ እንግዲህ በእነሱ ታይ የሆነውን ያንን ስጋ ወልድ አምላክ እያለው ነው። ያው እንግዲህ ይስማማሉ ቁጭ ብለው ከመጽሐፍ ቅዱስ እና ከነተክሌ ጋር ምናምን እና ዝም ብሎ መጫጫው ነበር። የሆነ ሰዓት ላይ ወልድ አምላክ ነው ወይ ሲለው ምናምን ሞር ከእንደዚህ አይነት ሰው ጋር የሚተርፈን ነገር እሱ ብቻ ነው የሚሆነው አብዛኛውን ጊዜ ለመጽሐፍ ቅዱስም ታማኝ ስለማይሆን እና ወዴት ነው እየሄደ የነበረው? ስንት አምላክ አለ? አንድ አምላክ አለ ወይስ ሁለት አምላክ አለ ምናምን ነገር እና ሁልጊዜም ስላሴ ጋር ሲመጣ ባይዘው የፈጠረንና የፈጠርነው አምላክ አጋፔ የፈጠረንና የፈጠርነው አምላክ ይለያል። ስላሴ ጋር ሲመጣ ምን ማለት ነው? የፈጠረን አምላክ ከሆነ ራሱን በገለጠን ልክ እንረዳዋለን። ያንን የተረዳነውን ደግሞ ለሰዎች እናስረዳለን። ነገር ግን የፈጠርነው አምላክ ከሆነ ወይ ራሱ የገለጠልንን መንገድ ቢሆን በእርግጥ አይገልጥንም፣ እኛንን የምንገልጠው ነገር ግን የፈጠርነው አምላክ ሲሆን በአእምሯችን ልክ እንቃኘውና ለሱ ባህሪውን እንቃኝለታለን ማለት ነው በአማርኛችን። እንደዛ አይደለም እያደረጉ የነበረው። አሁን ምንድነው
መጽሐፍ ቅዱስን ያነቡታል፣ በእነሱ አእምሮ ልክ ይቃኙታል። ከዛም በኋላ ለእግዚአብሔር ቃል ታማኝ አይሆን እና አሁንም ያዲ እየጻፍክ ነው። ስለዚህ ማትገባ ከሆነ ሂድ፣ ለመውጣት አንድ እርምጃ ስለቀረኝ እና ቀጥሉ። ዳጊሽ ሳሚ። እሺ ጥያቄ መጠየቅ እንችላለን? እሺ ሚንቲ አንዴ ቆይ ተረጋጋ። ሌሎች ወንድሞች ስላሉ ሰላም ይበሉና ከዛ ትቀጥላለህ። እዚህ ያለ ደግሞ አትጻፍ። እሺ ዮኒ ሰላም በለን። እንዴት ናችሁ? ሰላም ብለናል። ወገንታት ወገኖች፣ ፋሚሊዎች ሰላም ብለናል። ላይ ያላችሁ እንላችሁ አንዳንድ ሰዎች የሚናደዱ ሰዎች አሉ። ኢየሱስ አብ አይደለም ስንልኛ ኢየሱስ እግዚአብሔር አብ አይደለም። እግዚአብሔር አብ የኢየሱስ አባቱ ነው። ምክንያቱም ኢየሱስ በአንደበቱ ብዙ ጊዜ ሲያናግሩ አይታችኋል። አሁን ለምሳሌ ዮሐንስ 11:41 ላይ ዮሐንስ 11:41 ላይ ስትሄዱ ኢየሱስ አይኖቹን ወደ አባቱ አነሳና ይላል አባቴ ሆይ አመሰግንሃለሁ፣ ስለሰማኸኝ አመሰግንሃለሁ ይለዋል። ኢየሱስ ማንን? አባቱን። ሌላ ቦታ ላይም ደግሞ አባቴ እንደሚወደኝ ይላል ዮሐንስ 15:9 ላይ። ሌላ ቦታ ላይም ይሄ እግዚአብሔር አብ የኔ አባቴ ነው እሱ እያለ ይናገራል። እና ኢየሱስ መጽሐፍ ቅዱስ ላይ ኢየሱስ የሚል ስም ካያችሁ የእግዚአብሔር አብ ልጁ ነው። ስለዚህ የመጽሐፍ ቅዱሱ ኢየሱስ የእግዚአብሔር አብ ልጅ ነው። እግዚአብሔር አብ የኢየሱስ አባቱ ነው። ይህንን ነው እኛ የምናምነው። ቀጥሉ። እሺ ጸጋ ይብዛል። ተመችቶኛል። ሚቲኩ ሰላም ለአንተ ይሁን። ከዛ ዮኒ ትቀጥላለህ ወይ ዮኒ ወይ ኤቢ ከሁለታችሁ አንዳችሁ ትቀጥላላችሁ። ከዛ ጆ እንደዛ እናወራለን። ከዛ አብርሽም አለ። ሚቲኩ ሰላም ለአንተ ይሁን። ኦኬ ወይ ኤቢ ወይ ዮና አንዳችሁ ቀጥሉ የተዘጋጃችሁ ካላችሁ። የኦጂ ኢየሱስ እና መጽሐፍ ቅዱስ የሚያውቀው ኢየሱስ እስኪ እንዴት ነው? ያሺ በዚህች አጭር ልበልና ብዙም ስለማልቆይም ማለት ነው። ያው መጽሐፍ ቅዱስ ስለ ኢየሱስ ሲያወራ ምን ይለናል? ኢየሱስ ከዘላለም ሁሉ የተፈጠረበት ዘላለማዊ ቃል ከዘላለም በእግዚአብሔር አብ ዘንድ የነበረ የዛ የአንዱ አምላክ ሁለተኛ አካል የምንለው እግዚአብሔር ወልድ ዓለማት ሁሉ በሱ የተፈጠሩበት ዕብራውያንም እንደሚናገር ዮሐንስም እንደሚነግረን ደግሞ ከተፈጠረው ሁሉ አንዳች ያለ እርሱ ያልተፈጠረለት ሁሉ በሱ የሆነ ያም ብቻ ሳይሆን ሮሜ መጽሐፍ ላይ የማይገዝ ጳውሎስ እንደሚናገር በስጋ የመጣ አባቶች ከነርሱ ናቸው እንዳለ ከነርሱም ክርስቶስ በስጋ መጣልና ስጋ ከሆነ አክቹሊ በስጋ አይመጣም አይደል? በስጋ የመጣው ያ ክርስቶስ አብ አይደለም፣ እግዚአብሔር ቃል ነው። በስጋ መጣ አለና እሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው አለ እና ይሄንን ወልድ ነው ኢየሱስ ብሎ በምድር ላይም ደግሞ ወደ አብ እየጸለየ የምናየው ይሄንን አካል ነውና ኦጆሽ ጋር ስንመጣ አይደለም ውስጥ አለ ውጭ ያለ እና ውስጡን ወደ ውጭ ያወጣው ውጭውን ከውስጥ አደረገውና ምናምን ይሏቸዋል። በስጋ ምናምን ተገለጠ፣ ክንዱን ለበሰ ምናምን። ወልድ እነሱ ጋር ሲመጣ እግዚአብሔር አይደለም፣ ስጋ ነው፣ አምላክ አይደለም። ከመጽሐፍ ቅዱስ በጣም የተጣሉ ናቸው። ይሄም ብቻ አይደለም። እግዚአብሔር ቃል ለምሳሌ ሲናገር ኢየሱስ እስከ ዓለም ዳር ድረስ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ያለና ቤተክርስቲያንን እንደማይጠላት በዚህ ዓለት ላይ ቤተክርስቲያንን እንደሚመሰረት የሲኦል ደጆችም እንደማይቋቋማት ይናገራል አይደል? ነገር ግን ምንድነው እያሉ ነው ያሉት? 18 ክፍለ ዘመን ሙሉ እነ ተክሌ እስኪነሱ ድረስ እግዚአብሔር ቤተክርስቲያን ጠፍታ ነበር። ሰምሃው በዓለት ላይ የጸናች ማንም የማይቋቋማት ቤተክርስቲያንን ሳይሆን ኢየሱስ መስርቶ ሄደው የሆነ ጋብ ሰጥቶ 18 ክፍለ ዘመን ሙሉ ሊተዋትና ከዛ ደግሞ አስቤሻለሁ ምናምን ብሎ ሊመለስላት አይነት ነው። ሰው ከቤተ ክርስቲያን ታሪክም አንጻር ምንም መሰረት የላቸውም። እንኳን ከአባቶች አስተምህሮ ይቅርና ከተነሱ መናፍቃን እንኳን የእነሱን አስተምህሮ ያስተማረ የለም። የሀገራችን ኦጂዎች ጋር ደግሞ በጣም የሚደብረው ነገራቸው ሰማያዊ ስጋ የሚባሉ አስተምህሮ እንደ ዓለም በዋነስ ፔንቴኮስታል ቸርች ውስጥ አይታወቅም። የውጪዎቹን ኦጂዎች ሄዳችሁ ስትጠይቋቸው ኢየሱስ ክርስቶስ የያዘው ስጋ ፍጡር ነበር በዘርን የመጣ ወይስ እንዴት ነው ስትሏቸው፣ አይ ሰማያዊ ስጋ ነው
ከሰማይ ዱብ ያለ ምናምን ቃል ነው ስጋ የሆነው እንጂ ምናምን አይሏችሁም። የሚሏችሁ ልክ እንደኛው አይነት በዘር የመጣ ስጋን የያዘው ነው የሚሏችሁ። ስኮላሮቻቸውን ብታዩ ኦር ደግሞ ዌብሳይቶቻቸውም ላይ ሄዳችሁ ቼክ ብታደርጉ ለምሳሌ ዮሐንስ ፔንቴኮስታል ቸርቾችን ዓለም አቀፍ በዚህ አይነት መልኩ አያምኑም። እና የሀገራችን ኦጂዎች ኢቨን ከመናፍቃን እንኳን የመነፈቁ ናቸው ስንል ያው በዚህ ምክንያት ነው። እርስ በርሳቸው እንኳን አይስማሙም። ሰምሃው የሀገራችን ተክሌና የሂጅራው ዋሻው መሐመድ የሚያመሳሰላቸው ነገር አለ። በሁለቱም በዋሻ ውስጥ ዋሻ ያልገባው ተክሌ ነው እንጂ ሁለቱም ሰምሃው የተቀበሉት ራእይ ያለ ያም ራእይ ደግሞ ከክርስቶስ ወንጌል የሚጻረር ነው። ኢየሱስ ክርስቶስን አክተር ነው የሚያደርገው። ከታች አባት ሆይ ልጅህን አክብር ይላል፣ ከላይ ይነሳና ራሱ አከብረዋለሁ ይላል። እና ይህንን ተዋናይ አይደለም እያመለክን ያለ ነው፣ እውነተኛ ስለኛ ስጋ የሆነ እግዚአብሔር ራሱ በገዛ ደሙ ያዋጃት እንደሚል ያ ደም ያለው ወልድ እግዚአብሔር ነው። ሐዋርያት ሥራ ምዕራፍ 20 ላይ እንደሚናገር በአንድ አምላክ እናምናለን፣ እሱም በሶስት አካላት በተገለጠ መጽሐፍ ቅዱስ ይህን በግልጥ ያስረዳናል። በተገለጠ ብቻ አይደለም አክቹሊ ኑፋቄም እንዳይመስል ተገልጦ በሚኖር ነው። እና የሆነ ሰዓት ላይ አብ ከዛም በኋላ ወልድ ከዛስ ወደ ላይ አድርጎ ደግሞ ሲመለስ መንፈስ ቅዱስ የሚመላለስ ሳይሆን ለዘላለም በዚህ ህብረት የሚኖር አንድን አምላክ እናመልካለን። ይሄ መጽሐፍ ቅዱሳዊም ነው፣ ቤተክርስቲያን ታሪክም የሚታወቅ ነው። ከዚህኛው ኑፋቄ እንድትወጡ እንፈልጋለን ወገኖቻችን። ጸጋና ሰላም ይብዛል። ያመሳስላችኋል፣ እውነትም ነው። ነብዩ ሙሐመድ ደግሞ ከ600 ክፍለ ዘመን በኋላ ከ600 ዘመን በኋላ መጣ፣ ራእይ ተቀበለ፣ መጽሐፍ ቅዱሳዊ ሆነው። እኚህም ደግሞ ከብዙ ዓመታት በኋላ ይህ መጽሐፍ ቅዱሳዊ የሆኑ ያው ትክክል ናቸው። የሚያመሳስላቸው ነገሮች አሉ። አሁን በኢየሱስ ክርስቶስ ማንነትን ሲታጠኑ ሙስሊሞችንና ኢትዮጵያ ኦጂዎችን አንድ የሚያደርጋቸው ነገሮች አሉ። ማለት አንድ አይነት እንትን ናቸው። አሁን እንደው አንዳንድ ቦታ ላይ ሲታዩ እኮ የኡስታዝ ዋሂድ ደጋፊዎች ናቸው ሲጨፋፈሩ ከሱ ጋር። አሁን ዋሂድ ክርስትናን በተመለከተ ወይ ነገረ ስላሴ ወይም የኢየሱስ ማንነትን በተመለከተ ቪዲዮ ሰርቶ ከሆነ ይገርማቸዋል። ኮሜንት ላይ የሚሰጠው አሁን እና ያድ የምትሉት ቀደምክ ምናምን ይላሉ ሄዶ ማለት ነው። ይህ የሚያሳየው ምንድነው? ያላቸው በውስጡ ያለው የሙስሊሞች መንፈስ። ለዛ ነው መጽሐፍ ቅዱስ ኢየሱስ ክርስቶስ በስጋ እንደመጣ የማያምን መንፈስ ሁሉ ከእግዚአብሔር አይደለምና ይላል። ስለዚህ የኦጂዎች መጽሐፍ ቅዱስ የያዙ ሙስሊሞች እንጂ ያው ቁርአን አለመያዛቸው ነው እነሱን ክርስቲያንና ውስጥ እንዲቀመጡ ያደረገውና ይሄ ነው። አሁን እንደዚህ እናደርጋለን። ጆ የተወሰነ ደቂቃ ይጠቀማል። ከዛ ተሚም አለ፣ አብርሽም አለ። እወጣለሁ፣ በጣም ቆይቻለሁ። ቀጥል ጀሪ። ልቀጥል? እሺ ዳጊዬ፣ ይሰማል አባቴ? ዳጊዬ ይሰማለሁ? ጆ ትሰማለህ? አዎ ትሰማለህ። እሺ አባቴ፣ በጣም ጥሩ። እንግዲህ ሰዎች ኢየሱስ ማን ነው ነው አለ ቶፒኩና፣ እስቲ ኢየሱስ ማን ነው የሚለውን ለነሱ ብናቀርብና እነሱ ኢየሱስን አብ ነው ወይም አባት ነው ካሉት የምንጠይቀው ጥያቄ ለምን መጽሐፍ ቅዱስ ልጅ ይለዋል ታዲያ ብለን እንጠይቃለን። ኢየሱስን ልጅ እንደሆነ ይመሰክርልናል በጣም ግልጽ አድርጎ ማለት ነው። እነሱ አብ ነው ካሉ ለምን ልጅ ይለዋል መጽሐፍ ቅዱስ ላይ? ከመጽሐፍ ቅዱስ ጋር አንድ የሆነ ምስክርነት ሊኖራቸው አይገባም ወይ የሚል ጥያቄ እናቀርባለን ማለት ነው። እሺ ልጅ ነው ደግሞ ብለው ከመለሱልን፣ እሺ ታዲያ ልጅ የሆነው ኢየሱስ አባት እያለ የሚያናግረው ማንን ነው? ራሱን ነው ወይ? ትክክለኛ ማለት ትክክለኛ ኮሚኒኬሽን ነው ወይ? ይሄ ማለት ራሱን አባት እያለ ኢየሱስ ልጅ የሆነው ኢየሱስ ራሱን አባቴ እያለን እያናገረ ነው ወይስ ከእርሱ የተለየ ሌላ ፐርሰን አለ አብ የተባለ ብለን እንጠይቃለን ማለት ነው። እንደ መጽሐፍ ቅዱስ እንደሚያሳየ ሌላ ፐርሰን ስላለ እርሱ አባት የሆነ እርሱን አባት እያለ ያናግረዋል። ትክክለኛው መልስ ይሄ ነበር፣ ኢየሱስ ልጅ ነው የሚለው ማለት ነው።
እሺ ሁለቱንም ነው አለ የሚሉን ደግሞ ሌላ አይ ቲንክ በእነሱ ኢየሱስ አብም ነው ወልድም ነው የሚሉን አይደለ ብዙ ጊዜ ስንጠይቃቸው። ስለዚህ የምንጠይቃቸው ምንድን ነው ላይክ ላኪም ተላኪም አሁን አብ እንደላከ ይናገራል መጽሐፍ ቅዱስ። ወልድ እንደተላከ በጣም ግልጽ አድርጎ ይነግረናል። እንዴት ነው አንድ ፐርሰን በአንድ ጊዜ ላኪም ተላኪም የሚሆነው እንዴት ነው የሚል ጥያቄ ይኖረናል ማለት ነው። እና አይ ቲንክ በጣም ግልጽ በሆነ ሁኔታ ከመጽሐፍ ቅዱስ ሀሳብ ጋር መጣረስ ይሆናል፣ መጋጨት ይሆናል እነሱ እያደረጉ ያሉት ሀሳብ ብዬ አስባለሁ። ሌላው ኢቭን ከጸሎትም አንጻር ያለው ነገር ጥያቄ የምናቀርበው ነው ለነርሱ ማለት ነው። እና ጌታ ኢየሱስ ወይም እግዚአብሔር ወልድ የእግዚአብሔር ልጅ ፍጹም ሰው እንደመሆኑ ሲጸልይ እንመለከታለን። ወደ አባቱ ወደ አብ ሲጸልይ እንመለከታለን። ኦኬ እነሱ እንደሚሉት አብ በስጋ ተገልጦ ከሆነ ይሄ ነገር ይሄ አሁን ከዚህ ጋር ጸሎት ብሎ መጽሐፍ ቅዱስ የሚያሳየን ወይ የሚነግረን ራስን ማውራት ነው ወይ ራስን ማናገር ነው ወይ? ራሱን የአብ በስጋ ተገልጦ ራሱን እያናገረ ነው አባቱ ብሎ መልሶ ራሱን እያናገረ ነው ወይ ብለን እንጠይቃለን። ምክንያቱም እንደምታውቁት በቃ ለነርሱ በነሱ አስተምህሮ ተናጋሪ አብ ብቻ ነው። በወልድም ራሱ የሚናገረው አብ ብቻ ነው ተናጋሪ። ስለዚህ አብ ጸሎት እያቀረበ ነው የሚሆነው በእነሱ ትምህርት። ደግሞ የሚጸልየው ደግሞ ወደ ራሱ ወደ አብ ነው እና እንደዚህ ያስተምራል ወይ መጽሐፍ ቅዱስ እንደዚህ አይነት ትምህርት አለው ወይ የሚል አለን እና አይደለም ሴንስ አይሰጥም አሁንም ማለት ነው መጽሐፍ ቅዱስ ባለ ሁኔታ ማለት ነው። ሌላው ከግንኙነት አንጻር ወይ ደግሞ ከዓለም ሳይፈጠር አብ ደግሞ ወልድን እንደሚወደው